ውድ ቅዱሳን እንደምናችሁ ደህና ናችሁ ወይ? እንደገና ወደ ትምህርታችን ተመልሰናል። አሁን ከዚህ ቀጥሎ የምንማራውን የእግዚአብሔርን ቃል የእግዚአብሔር መንፈስ እንዲያስተምረን አብረን እንጸልይ። ቅዱስ አምላካችን ሆይ ስምህ የተባረከ ይሁን። በዚህ ሰዓት እባክህን ቃልህን አስተምረን፣ ድምፅህን አሰማን። መልካምነትህ ከኛ ጋር ይሁን። ፈቃድህ በመካከላችን ይፈጸም። ስለ ሁሉ አመሰግናለሁ። ከፍ በል በጌታ በኢየሱስ ስም አሜን። ከእግዚአብሔር ቃል አንድ ስፍራ አነባለሁ። እንደዚህ ይላል። ገላትያ ምዕራፍ 2 ከቁጥር 9 ላይ እንደዚህ የሚል እግዚአብሔር ቃል አለ። ደግሞ የተሰጠኝን ጸጋ አውቀው አዕማድ መስለው የሚታዩ ያዕቆብና ኬፋ ዮሐንስም እኛ ወደ አሕዛብ እነርሱም ወደ ተገረዙት የሄዱ ዘንድ ለእኔና ለባርናባስ ቀኝ እጃቸውን ሰጡን ይላል። እና አዕማድ መስለው የሚታዩ ያ ማለት ምንድነው? አብረው የሚጓዙ ቅዱሳን ማለት ነው። በተለይ በዚህ መጽሐፍ ላይ እግዚአብሔር የሰጠኝን በተለይ በዚህ በጸሎት ንቅናቄ መጽሐፍ ላይ ይህንን ሐሳብ በሰፊው ታገኛላችሁ። አዕማድ መስለው የሚታዩ እነርሱ ወንጌልን ለአይሁድ እኔ ደግሞ ለአሕዛብ ይሄድ ዘንድ ለእኔና ለባርናባስ ቀኝ እጃቸውን ሰጡን ይላል። ያ ማለት ምንድን ነው? እግዚአብሔር በአገልግሎት ወቅትና ዘመን ላይ እግዚአብሔር አብረውን እንዲያገለግሉ የሚያደርጋቸው በጎናችን የሚቆሙ ምሳሌዎቻችን የሚሄዱ የሚበረቱ በርትተው የሚያበረቱን ተግተው የሚያተጉን አይዞ የሚሉንን እግዚአብሔር በአጠገባችን ይሰጣል። ስለ እነዚህ ሰዎች ነው የምንመለከተው። በተለይ ምሽግዳ ክፍለ ማህበር ወይንም በወቅቱ ምሽግዳ 7 ኳየር ወይንም ምሽግዳ ክፍለ ማህበር ኳየር እና የህይወቴ አዕማዶች ብያለሁ። ይሄንን ክፍለ ጊዜ በህይወቴ እግዚአብሔር እንደ አዕማድ በጎኔ የሰጠኝ ምሳሌዎቻችን እገሌም እኮ አለልኝ የሚላቸው ሰዎች አሉ። ጌታ በጣም አድርጎ በተለይ በዚህ ኳየር ውስጥ የተጠቀመው በህይወቴ ውስጥ ኳየርን ነው። በዚህ ኳየር ውስጥ ደግሞ ጌታ የተጠቀማቸው ሰዎች አሉ። ለምሳሌ ስማቸውን መጥቀስ ይፈልጋለሁ እና በዚህ ሰዓት አቶ ቄስ አለሙ ሸጣ የሚባሉ ያኔ ወጣት 1967 ዓ.ም ከድላ ከሚባል አገር ወደ ዱራሜ ጠዛ ስኮላርሺፕ የኤስአይኤም ስኮላርሺፕ ተማሪ ሆኖ በመምጣት የተማሩ ትልቅ የእግዚአብሔር ሰው ናቸው። ከሳቸው ጋር ብዙዎች ይስሐቅ አልዳዳ የሚባሉ ከኩሉ ኮንታ፣ ተረፈ በዳዳ የሚባሉ ከወሊሶ፣ ራሄል ባፌ አሁን ዶክተር ራሄል ባፌ ናቸው የሚባሉት ከዋካ እና ከተለያዩ ቦታዎች መጥተው ይህንን ትምህርት ይማሩ የነበሩ ሰዎች ነበሩ። አቶ አለሙ እነዚህ ስኮላርሺፕ ተማሪዎችን አሰባስበው ኳየር አስጀመሩ። ያን ጊዜ ኳየር የሚባል ነገር የለም፣ ኪቦርድ የለም፣ እንደገና ደግሞ አኮርዲየን የለም፣ ምን የለም። በሃርሞኒካ ነበር ይዘመር የነበረው። ሁሉ ሰው እነዚህ ሰዎች የበቆሎ እሸት እየበሉ ናቸው ወይ እየተባለ እየተሳቀ ነበር ያገለግሉ የነበረው። በጣም የሚገርም ነው። ይሄ ኳየር እኔ እየተመለከትኩኝ በጣም ተመሰጥኩኝ። ወደዚህ ኳየር መግባት አለብኝ አልኩ። ትጉና ታታች ሲዘምሩ በጣም ደስ ይላል። እነዚህ የተላላቅ የሰዎችን ዝማሬ እየዘመሩ ከቸርች ወደ ቸርች ይዞሩ ነበር። ሰው ሁሉ ደስ ብሏቸው እንግዶችም ስለሆኑ በእንግድነትም እየተቀበላቸው ነበር። ለመጀመሪያ ጊዜ በዛ በከምባታና ሀዲያ ኳየር የሚባል የተጀመረው በእነዚህ በስኮላርሺፕ ተማሪዎች ነበር። ስለዚህ እግዚአብሔር ደግሞ ከነዚህ ሰዎች ጋር አብሬ እንዳገለግል እግዚአብሔር እድል ሰጠኝ። የነዚህ ሰዎች ህይወት አትራክት አረገኝ፣ ዝማሬያቸው አትራክት አረገኝ። የሚገርም ነገር ምንም የኳየርን የዝማሬን ትርጉሙን ሳላውቅ ወደዚህ ገባሁኝ፣ ማገልገል ጀመርኩ። በቆይቶም ደግሞ የኳየሩ ለእኔ ጴንኤን ሆነልኝ። እግዚአብሔር ተገለጠልኝ። እዛ ቦታ ላይ እግዚአብሔር ማንነቱን ገለጠልኝ፣ ክብሩን ገለጠልኝ። ዝማሬ ሳይሆን ትልቁ ነገር ለእኔ ጥማቴ መዘመር ሳይሆን እግዚአብሔር ሆነልኝ። እግዚአብሔር ራሱ ሆነልኝ። ወደዚህ ኳየር ገብተን መጸለይ፣ ቃሉን ማንበብ፣ እንደገና ደግሞ ስደቱን በጣም በቀጠለ ላይ ከነዚህ ከኳየር ልጆች ጋር አብረን እየተጽናነን እና ቅድም ያልኩ ስሜን ከዚህ በፊት በነበረው ስሙን የጠቀስኩ ወንድሜ ታደሰ እኔ አኮርዲየን ይጫወታለሁ፣ እርሱ ደግሞ ጊታር ይጫወታል። እንደገና ከሌሎች ጋር ደግሞ መጽሐፍ ቅዱስ አብረን እናጠናለን። በጣም የሚገርም ነው። ስማቸውን ብጠቅስ እንግዲህ በመጽሐፌው ስለዘረዘርኩ ስማቸውን ይጠቅሳለሁ። አቶ በሪሶ ሎዴቦ፣ ዳንኤል አርዲቶ፣ ተከተል ማርቆስ፣ ከበቡ ሸጤቦ፣ አበበች ሚቆሬ፣ አረጋሽ ባፋ፣ ታደሰ ዮሐንስ፣ ተስፋነሽ ዮሐንስ፣ ውዷ ባለቤቴ ደግሞ ዘነበች ውሼ። እግዚአብሔር ይመስገን በዛ ኳየር ውስጥ ነው ባለቤቴን እግዚአብሔር የሰጠኝ። ተረፈ ደንታሞ፣ ኤልያስ አንድሶ፣ አስቴር አንድሶ፣ ሙሉ ያይቆ፣ በቀለች ግርማሞ፣ ደስታ ደበንቾ፣
የመሳሰሉ በጣም ብዙዎች የእግዚአብሔር ሰዎች እዛ ውስጥ ነበሩ። አብረውን ነበር ያገለግሉ ነበሩ። እነዚህ የተወደዱ ወንድሞችና እህቶች ናቸው። ከ1970 እስከ 71 የነበረው ወቅት ለዚህ ኮር የተቀላቀለ የጸሎት ህይወቱ ትልቅ ተጽዕኖ የፈጠረችው ደግሞ ወይዘሮ አየለች ወዳጆ የሚባሉ በጣም እጅግ የማከብረው የአቶ ተሰማ ሎዴቦ ባለቤት ከዚህ ቀደም የደቡብ አብያተ ክርስቲያናት ዋና ጸሐፊና የሪፍት ቫሊ ቪዥን ሚኒስትሪ ባለራእይና መስራች የነበሩ የእሳቸው ባለቤት እግዚአብሔር ለእኔ እንደ መልአክ የላከልኝ ሴትዮ ናቸው። ሴትዮ ናት። በጣም የምትገርም በእግዚአብሔር መንፈስ የምትቀጣጠል የመንፈስ ቅዱስ እሳት ያገኛት ሪቫይቫል ያገኛት በቃ ጸልያ የማትደክም ሁሉ ጊዜ ሳያት በወለል ላይ ተነጥፋ ነው ስታለቅስ የማገኛት። ጌታው ይቺ ሴትዮ ምን አይነት ፍጡር ናት ብዬ 11ኛ ክፍል አንድ ላይ እንማር ነበር። በጣም ይገርመኛል። አልቅሳ አልቅሳ አታበቃም። ለነፍሳት ታለቅሳለች፣ ለሕዝብ ታለቅሳለች፣ ለትውልድ ታለቅሳለች፣ ለምድሪቱ ታለቅሳለች። በጣም መጨረሻ ላይ ጌታው እንደዚህች ይህ ጸሎተኛ አድርገኝ ብዬ እግዚአብሔርን ጠየቁ። ምክንያቱም እንዲህ ነው ለካ ይርጋ ዓለም ላይ እነ ተስፋዬ ጋብሶ በነበሩበት ሪቫይቫል አግኝቷት ነበር። ያ ብቻ ደግሞ አይደለም፣ ድላ ላይ ትልቅ ሪቫይቫል ተፈጥሮ አንድ ኳየር ተፈጥሮ ነበር። በጣም ስማቸውን ብዙ እንትን ማለት የማልችላቸው ብዙ ቅዱሳን ያ ኳየር በዛ ሪቫይቫል አግኝቷት ነበርና ያንን ሪቫይቫል ይዛ መጣችልኝ። ያቺ ሴትዮ ያቺ ልጅ በጣም በልዩ ሁኔታ እኔን አየችኝ። እኔ ከኔ በእድሜ ተለቅ ስለምትል በጣም አጽናናችኝ፣ አበረታታችኝ፣ በጉልበቴ እንድቆም አደረገችኝ፣ ገሰጸችኝ፣ መከረችኝ። ወገኖቼ እግዚአብሔር ሊያተጋችሁ ሲፈልጋችሁ ሲወዳችሁ ሰው ይሰጣችኋል። ዛሬ በዚህ ሰዓት ይህንን መልእክትን የሚሰሙትን እግዚአብሔር ይወዳችኋል። ከወደዳችሁ እግዚአብሔር ሰው ይስጣችሁ፣ የሚመክራችሁን ሰው፣ የሚገስጻችሁን ሰው። እግዚአብሔር ደግሞ ልባችሁን ከአመፅ ይጠብቅ፣ ከትዕቢት ይጠብቅ፣ እንደገና ደግሞ ከልከኝነት ይጠብቅ። በቃ ተገሰጹ፣ ተመከሩ። ምክንያቱም እኔ ዛሬ እንደዚህ የሆንኩት ከታላላቅ እግዚአብሔር ሰዎች የተነሳ ነው። በእውነት ምንም ጊዜ ስሟን ደግሞ መጥቀስ የሚገባኝ ወይዘሮ ብዙነሽ አደረው የምትባል እህታችን፣ ወይዘሮ ዘነበች ማርቆስ የምትባል ወንድማችን ደስታ ዋኖሬ፣ ተስፋዬ ዋኖሬ የሚባሉ እነዚህ ለእኔ ትልቅ ሀብቶቼ ናቸው። ሁልጊዜ ወደ ቤቴ አመጣቸዋለሁ። አብረን እየጸለን እናድራለን ከነዚህ ቅዱሳን የእግዚአብሔር ሰዎች ጋር። በተለይ ደግሞ በጸሎት ጉዞዬ ላይ ትልቅ እምቅ የሆኑልኝ ታደሰ ዮሐንስና ኤልያስ ሰንሶ የሚባሉ የእኔ በቃ ጳውሎስና ባርናባስ እንደማለት ነው። ጳውሎስና ባርናባስ እንደማለት ነው። እግዚአብሔር እንድንጸልይ አቅም የሰጠን ሰዎች ነን። ተዋሃድን። ሌላው ከጸሎት የሚገርመኝ ነገር በጸሎት የተዋሃዳችሁ ሰው ትልቁ የእናንተ ወዳጃችሁ ይሆናል። ትልቁ ወዳጃችሁ አፍቃራችሁ ይሆናል። የምትወዱት ይሆናል፣ የሚወዳችሁ ይሆናል። በማናቸውም ሰዓት የሚደርስላችሁ ሰው ይሆናል ማለት ነው። ከዚህ የተነሳ እግዚአብሔር ያንን የመከራ ዘመን በእነዚህ በጸሎት ሰዎች ነው ያሻገረን። የነዛ የስደት ግዛት በህይወታችን በቤተ ክርስቲያን በየአካባቢው በሚጸልዩ ወገኖች ህይወትና አገልግሎት እግዚአብሔር አስገራሚ ተአምራቶችን ይሰራ ነበር። ይገርማቸዋል። ድንቅ ተአምራቶችን እግዚአብሔር ይሰራ ነበር። አሁን እኔ በአጠገቤ ያሉትን በአጠገቤ ብቻ ያሉት አይደለም፣ በየቦታው እንዲህ አይነት ሰዎችን እግዚአብሔር ያዘጋጅ ነበር። በየቦታው እግዚአብሔር ሰዎችን ያስነሳ። እግዚአብሔር ሪቫይቫልን ሲያመጣ ሰዎችን በየቦታ ያስነሳል። ሪቫይቫሉ በየቦታ ይፈነዳል። ሎካል ብቻ አይሆንም። ሪቫይቫል ሁሉ ጊዜ እንደ ዋይልድ ፋየር እንደ እንትን እሳት የሚቀጣጠል ይሆናል። ከአንዱ ወደ ሌላው የሚሻገር ይሆናል። ክብር ለጌታው። በዛ ዘመን ላይ የማረሰው ቀዴዳ ሃሮ ቀዴዳ የሚባል ቤተክርስቲያን ላይ ኃይለኛ ሪቫይቫል ወደቀ። አቶ ማነው ወልደ ሄሴዎ የሚባለው አዲሴ ወንድማችን አዲሴ ታመናይም እነ ታመና እያኑ የሚባለው እና አዲሴ ሎምቤቦ እነዚህ ትልልቅ የእግዚአብሔር ሰዎች አብረን ስናገለግል መንፈስ ቅዱስ በልዩ ሁኔታ ሲያነቃቃን ነበር። ስለዚህ ያንን የመከራ ዘመን አሳለፈን። በዛ ዘመን እግዚአብሔር ጸሎቱ በምንድን ነው ያሳጅብ የነበረው? ከታላቅ ተአምራት ጋር ያሳጅብ ነበር። ስለዚህ ይህንን መከራ በዚህ በጸሎት የሚተጉ ሰዎች በሙሉ ታሰሩ። ከዚህ ከጸሎት የተነሳ ጥቂቱን እግዚአብሔር የሰራውን ተአምር ልንገራችሁ። ለምሳሌ ሾኔ በምትባል ከተማ ወገን ክርስቲያኖች ታሰሩ። መፈክር በሉ ተብሎ አንልም ብለው ታሰሩ። እነዚህ ሰዎች መረሸን አለብኝ ብሎ የከምባታና ሀዲያ አውራጃ ኢሳፓ አንደኛ ጸሐፊ በመኪናው እየበረረ መጥቶ ምንድነው አንድ ቦታ ላይ ደረሰና ከመኪና ተገለበጠ። ከወገብ በታች ሽባ ሆነ።
የሚገርማቸው ነገር ከሱ ጋር አብረው የነበሩ ወርቄ አሼቦና አየለች አሼቦ የሚባሉ ሁለት ክርስቲያን እህቶች ነበሩ። ጸጉራቸው እንኳን አልተነካም፣ ልብሳቸው እንኳን እንትን አላለም። ሰውየው ግን ከወገብ በታች ሽባ ሆነ። መጨረሻ ላይ ሰውየው ሞተ። በጣም የሚገርም ነገር ክርስቲያን እስረኞችን ግን የነበሩትን ቤት ባየ እዛ እነዛ ሰዎች ከመሞታቸው በፊት ታፍኖ ነበር። ጌታው ምን እንሆን ብሎ ሲጨነቁ እግዚአብሔር በአንድ ጊዜ አውሎ ነፋስ አመጣና ቆርቆሮ ተገንጥሎ መድረስ በማይቻልበት ቦታ ላይ ወደቀ። እነዛ ክርስቲያኖች የቤቱን ኪዳን እግዚአብሔር ስላነሳ መተንፈስ ጀመሩ። ያ ሰውዬ ሊረሽን የመጣ ሰውዬ እንትን በማለቱ በግፍ ያሳሰረ አንዱ ልጅ ምን አለ? ወይኔ ዓላማዬ ሳይሳካ ቀረ፣ እነዚህን ዛሬ ላሽረሽናቸው ነበር የነበረው ያለው ልጅ አበደ። መጨረሻ ላይ ሞተ። በጣም የሚገርም ነገር አበደ፣ በብለት ተመታ፣ ከዛ በላይ ሞተ። ይሄ ያለ ሪያሊቲ ነው። እኔ አይደለም የገደልኩት፣ እግዚአብሔር ነው። እግዚአብሔር እንደዚህ አይነት አምላክ ነው፣ ጣልቃ የሚገባ አምላክ ነው። በሌላው ከተማ ወሰነ በሚባል ከተማ አንዲት እህትን ወጣቶች ለመደብደብ ገቡ። በገቡበት ሰዓት ላይ ኦል ኦፍ ሰደን ወዲያው ለምንድን ነው እኛ የምንደበድባት ብለው አንዱ ሲናገር እንዴት ተስማምተን የመጣነው ዓላማ ታበላሻለህ ብለው እርስ በርሳቸው ተደባደቡ። ከዛ ቋንቋቸው ተደባላለቀ። ደም በደም ሆኖ ተደባድበው እርሷ ዝም ብላ ቆማ እያየች ተደባድበው ተነስተው በቃ ጤለዋት እንደሄዱ ከሷ ሰምቻለሁ። እኔና ጓደኛዬ ኤልያስ አብረን በምንሄድበት አንድ ቀን በጾም ጸሎት ውለን ማታ ወደ ወላጆቼ ቤት ስንሄድ ኃይለኛ ረግረግ ጭቃ ያለበት ቦታ በተለይ ገደለማ ቦታ ነበርና እዛ ቀስ ብለን እየሄድን ሁለታችንም በአንድነት ተንሸራተን ወድቀን ተንከባለልን በተለያየ ነገር። ግን በጣም የሚገርመው ነገር የምንቀይር ልብስ የለንም። ሁለተኛ ቀን ደግሞ አገልግሎት አለን። ወደ ቤት ደርሰን ስናይ ልብሳችንን ስናይ አንድ ጭቃ ልብሳችን ላይ የለም። የሚገርም ነገር ሰውነታችንን ምንም አልሆነም። ይሄ እንግዲህ የእግዚአብሔር ተአምራት ነው። አንድ ቀን ደግሞ የአንድ ቤተክርስቲያንን ቅድም ያልኩትን የሃሮ ቀዴዳ ቤተክርስቲያንን ወጣቶች እየደበደብን እናስራለን ብለው አጠቃላይ የወጣት ማህበር የሚባሉ መፈክር እያደረጉ እንትን እያሉ ሲመጡ ከየት እንደመጣ ሳይታወቅ አውሎ ነፋስ መጣና እነዛ የሚፎክሩትን በሙሉ አሸጋቸው፣ ያዛቸው። በመንገድ ላይ እግዚአብሔር አገታቸው። ከዛ በኋላ ዝናብና ውሽንፍር ጠግበው ወደ ቤታቸው ተመለሱ። ይህ እንግዲህ ምንድነው ቢባል የሥራው ባለቤት የሆነው እግዚአብሔር ይሄንን መስራቱ ምንድነው የጸሎት ውጤት እንደሆነ፣ ጸሎትን ደግሞ የሚለማመዱ ሰዎች የእግዚአብሔርን ተአምራት የሚለማመዱ ጣልቃ ገብነቱን የሚለማመዱ እንደሆነ እንመለከታለን። ስለዚህ እግዚአብሔር ይህንን ስራ የሚሰራው ለምንድነው? ለክብሩ ነው። አብልጠን ደግሞ እንድንጸልይ ነው። በመከራ ሰዓት ላይ ጸሎት ዋና መሳሪያ እንደሆነ እግዚአብሔር ለዚህ ደግሞ የሚሰጣችሁ ትልቅ በረከት እንደሆነ እንትን ለማለት ፈልጌ ነው ይሄንን እየተናገርኩ ያልኩት። ስለዚህ እግዚአብሔር በመከራ ውስጥ በመከራ ዘመን ሰዎችን ያዘጋጅላቸዋል። በእነዛ ሰዎች መካከል ያጸናቸዋል፣ ያበረታቸዋል። በተአምራቱ በምልክቱ ደግሞ ያስደንቃቸዋል። እግዚአብሔር በሚከተሉ ምልክቶች ቃሉን ያጸና ነበር እንዳለ በመከራ ዘመን አይዟችሁ፣ ከእናንተ ጋር አብሮ የሆነ እግዚአብሔር እግዚአብሔር አብሮ ይሰራል፣ ከእናንተ ጋር ይሆናል፣ አይተዋችሁም፣ አይጥላችሁም። አልጥልም ያለ እግዚአብሔር፣ አይዞ ያለ እግዚአብሔር የማይተው አምላክ እንደሆነ እኔ ምስክር ነኝ። ከኔ ጋር የነበሩ ይሄንን የሚያውቁ ሰዎች ምስክር ናቸው። ኢየሱስ ክርስቶስ ትናንትናም ዛሬም እስከ ለዘላለም ያው ነው። በአባቶቻችን የሰራ ከኛም ጋር ይሰራል። ሰው አግኙ፣ አብራችሁ ጸልዩ። ያ ሰው ለእናንተ የበረከት ምክንያት ይሆናል። ጌታ ይባርካችሁ። እንጸልያለን። ቅዱስ አባታችን ሆይ ስምህ የተባረከ ይሁን። ስለሰጠን ስለዚህ ጊዜና ሰዓት ስምህ ይባረክ። ስለሰጠን ቃል ደግሞ ተመስገን። እግዚአብሔር አባታችን ሆይ በመከራ ዘመን እባክን ከኛ ጋር አብሮ የሚቆሙ ሰዎችን እንድትሰጠን እንጸልያለን። በመከራ ዘመን ደግሞ አንተ ብቻ አይደለም ከኛም ጋር የሚቆሙ ሰዎችን የሚሰጠን ጌታ ስምህ ይባረክ። እነዚህን ሰዎች ጌታ ሆይ የሚያዩ አይኖቻችንን ከፍተህ እንድታሳየን እንጸልያለን። ጌታ እግዚአብሔር ዛሬ ስማቸውን የጠቀስኩትና ሌሎች ዛሬ በትልቅ ስፍራ በተለያየ ዓለም ላይ አሉ። አክብረሃቸዋል። በመውለድ አክብራቸዋል። በልጅ በመስጠት አክብራቸዋል። በኑሮ አክብራቸዋል። በመከራ ውስጥ ጸንተው በማለፋቸው አብራቸው ሆነ ማንነትን ያለ ምስክር ያልተውክ ጌታ ዛሬም ጌታው ይህ እውነት ነው ብለው የሚቀበሉትን እንድትረዳቸው ይጸልያለሁ። ስለ ሁሉ ስም ይባረክ፣ ክብር ከፍ ይበል። በጌታ በኢየሱስ ስም አሜን። ቅዱሳን እግዚአብሔር ይባርካችሁ፣ አይዟችሁ። በመከራችሁ ዘመን እግዚአብሔር ከእናንተ ጋር ይሆናል። መሆኑ ብቻ አይደለም ሰውም ይሰጣችኋል። ይህንን ሰው ስጠኝ ብላችሁ ጸልዩ። እግዚአብሔር በመንገዳችሁ ያመጣላችኋል። ጌታ ከእናንተ ጋር ይሆናል። ጌታ ይባርካችሁ፣ አይዟችሁ፣ ተባረኩ። በሚቀጥለው እንገናኝ። ተባረኩልኝ። ቻው